በሀገር አቀፍ የጥራት ሽልማት ውድድር የተወዳደሩና የተሰጣቸውን የተሳትፎ የምስክር ወረቀት ተጠቅመው የጥራት ሽልማት የምስክር ወረቀት እንደተሰጣቸው የሚገልጽ ማስታወቂያ ማስነገር እንደማይችሉ የኢትዮጵያ ጥራት ሽልማት ድርጅት አሳስቧል። ድርጅቱ ይህንን ያለው ዘንድሮ ለ12ኛ ጊዜ የሚካሄደውን ሀገር አቀፍ የጥራት ሽልማት በተመለከተ በሰጠው መግለጫ ላይ ሲሆን በውድድሩ ለመሳተፍ 65 ተቋማት መመዝገባቸውና ከነዚህ ውስጥ 63 ተቋማት ለውድድሩ ፍጻሜ መድረሳቸውንም አስታውቋል። መግለጫውን የተከታተለው ሪፖርተራችን ፍስሐ ደሳለኝ ተጨማሪ ዝርዝር መረጃ አሰናድቷል። እንመልከተው። በየዓመቱ በሚካሄደው ሀገር አቀፍ የጥራት ሽልማት ውድድር የተወዳደሩና የተሰጣቸውን የተሳትፎ የምስክር ወረቀት ተጠቅመው የጥራት ሽልማት የምስክር ወረቀት እንደተሰጣቸው የሚገልጽ ማስታወቂያ ማስነገር እንደማይችሉ የኢትዮጵያ ጥራት ሽልማት ድርጅት አሳስበዋል። ድርጅቱ ዘንድሮ ለ12ኛ ጊዜ የሚያዘጋጀውና በታላቁ ቤተ መንግስት የሚካሄደውን ሀገር አቀፍ የጥራት ሽልማት በተመለከተ በሰጠው መግለጫ ይህንኑ ያለ ሲሆን ይህንን የሚያደርጉ አካላት ከድርጊታቸው እንዲቆጠቡ ጠይቋል። በዘንድሮ ውድድር 65 ተቋማት መመዝገባቸውንና ከነዚህ ውስጥ 63 ተቋማት ለውድድሩ ፍጻሜ መድረሳቸውን ይፋ አድርጓል። ከነዚህ 63 ተቋማት ውስጥ ደግሞ 34 ተቋማት በአምራች ዘርፍ፣ 12 ለትርፍ የተቋቋሙ አገልግሎት ሰጪዎች፣ 10 በጤና ዘርፍ፣ 5 ደግሞ በአገልግሎት ዘርፍ የተሳተፉ ናቸው ብለዋል። እንዲሁም 3 ከከፍተኛ ትምህርት ተቋማት ዘርፍና 1 ተቋም ደግሞ በኮንስትራክሽን ዘርፍ ተመዝግበው የተወዳደሩ ስለመሆናቸው የኢትዮጵያ ጥራት ሽልማት ድርጅት አሳውቋል። የድርጅቱ ዋና ስራ አስፈጻሚ ቴዎድሮስ መብራት በውድድሩ ተሳትፈው የአሸናፊነትና የተሳትፎ የምስክር ወረቀት የሚሰጣቸው ተቋማት የምርትና የአገልግሎት ጥራትን በማስጠበቅ የሀገሪቱን ተወዳዳሪነት ከፍ እንዲያደርጉ ትልቅ መነሳሳትን ይፈጥርላቸዋል ነው ያሉት። ድርጅቱ በየዓመቱ የሚያካሂደው ሀገር አቀፍ የጥራት ሽልማት ውድድር የተቋማትን የማምረት አቅም መጨመርና ጥራትን በዘላቂነት ለማስጠበቅ አስቻይ ሁኔታ እየፈጠረ ስለመሆኑም ጠቁመዋል። በ12ኛው ዙር ሀገር አቀፍ የጥራት ሽልማት ውድድር 65 ድርጅቶች ተመዝግበዋል። ከ65ቱ ድርጅቶች ውስጥ 35 ድርጅቶች ከዚህ በፊት ሲወዳደሩ በልዩ ልዩ ዙሮች ነሰሰሪ 11ኛው ዙር የተሳተፉ ናቸው ማለትም ባይሆን 10ኛውም ላይ 9ኛውም ላይ ሲሳተፉ የነበሩ ድርጅቱን የሚያውቁት በውድድሩ ሂደው ተሳትፎ የሚያውቁት 35 ሲሆኑ 23 ግን ለመጀመሪያ ጊዜ የተሳተፉ አዲስ ድርጅቶች ናቸው። አንደኛ ደረጃ የልዕቀት ዋንጫ የሚያገኘው 90 እና ከ90 በላይ ውጤት ያመጡ ተቋማት ሲሆኑ ሁለተኛ ደረጃ የልዕቀት ዋንጫ የምንለው 88 እና ከ88 እስከ 90 ባለው ያመጡ ናቸው። ሶስተኛ ደረጃ ከ85 እስከ 88፣ ከፍተኛ አድናቆት የምስክር ወረቀት የምንለው ከ80 እስከ 85 ያገኙ ሲሆን አድናቆት የምስክር ወረቀት ማለት ከ75 እስከ 80 ያሉ ናቸው። የተሳትፎ የምስክር ወረቀት ከ60 እስከ 75። የተሳትፎ የምስክር ወረቀት ሽልማት ነው የሚባለው፣ ሽልማት ነው። ምክንያቱም ከ60 እስከ 75 ባለው ሬንጅ ውስጥ ስላመጡ ማለት ነው። ዋና ስራ አስፈጻሚው ጨምረውም የሀገሪቱን የኢኮኖሚ ሉዓላዊነት የማረጋገጥ ግብን ለማሳካት ጥራትን ቀዳሚ ሀገራዊ አጀንዳ ማድረግ እንደሚገባ ገልጸው ህብረተሰቡም ጥራት ያላቸውን ምርቶችና አገልግሎቶችን የመጠቀም ባህሉን ማዳበር እንደሚገባም አንስተዋል። ህብረተሰቡ ጥራት ያላቸውን ምርቶችና አገልግሎቶችን መጠቀም ባህል ማድረጉ ደግሞ ተቋማት ለጥራት ቅድሚያ እንዲሰጡ ያደርጋል ነው ያሉት። ጥራት የተቋማት የግለሰቦች የእያንዳንዱ የስራችን አካል አድርገን እንደ ባህል ካልወሰድነው በቀር ከሌሎች ዓለማት ልንወዳደር አንችልም ነው። ለምሳሌ ማህበረሰቡ ስለ ጥራት ያለው አመለካከት ከፍተኛ ካልሆነ ጥራት ያለውና ጥራት የሌለው ምርት እኩል ገበያ ላይ ሲቀርቡለት ሁለቱንም የማይለይ ከሆነ በአግባቡ የማይረዳ ከሆነ ዲስከሬጅ እየሆነ ነው የሚሄደው። ነገር ግን ማህበረሰቡ ለጥራት የሚሰጠው ትኩረት ከፍተኛ ከሆነ አምራቾች ጥራትን ማዕከል ያደረገ ምርት፣ አገልግሎት ሰጪዎችም ጥራትን ማዕከል ያደረገ አገልግሎት ለመስጠት ይገደዳሉ ማለት ነው። በሌላ በኩል በየዓመቱ በሚካሄደው አገር አቀፍ የጥራት ሽልማት ውድድር የተወዳደሩና የተሰጣቸውን የተሳትፎ የምስክር ወረቀት ተጠቅመው የጥራት ሽልማት የምስክር ወረቀት እንደተሰጣቸው የሚገልጽ ማስታወቂያ ማስነገር እንደማይችሉም ስራ አስፈጻሚው አሳስበዋል። በዚህ ዓመት በአጋጣሚ ሆኖ ከ60 በታች ያመጣ የለም። እታች ያሉ አሉ ሰርቲፊኬት የሚያገኙ 61 62 ያገኛሉ። ከላይም አንደኛ ደረጃ ተሸላሚዎችም አሉ፣ ያው በቦታው ስለሚገለጽ ነው። ስለዚህ 63ቱም በተለያየ ሁኔታ ላይ እዛ ውስጥ ገብቷል ማለት ነው። አሁን ከ60 በላይ አመጡ ማለት አትሊስት መንገዱን ይዘውታል ማለት ነው። ጥራት አረጋግጠዋል ማለት በፍጹም አይደለም። ምክንያቱም በጣም ከፍተኛ ልዩነት ነው ያለው በ60 እና በ90 መካከል ያለው ማለት ነው። እዛ ውስጥ የሚካተቱ ናቸው ነው። ከዚህ በፊት አንደኛ ደረጃ ተሸላሚ እንዳልነበር ሁሉ ሰርቲፊኬትም ያላገኙ እንዲያውም በዛው ያኮረፉም ነበሩ። አትሊስት ተሳትፈናልና አሁን እነሱ ሲመጡ ውድድሩን አምኖበት አልነበረም ማለት ነው። በእኛ ግምገማ ሰርቲፊኬት አግኝቶ ፕሮሞሽን የመስራት ጉዳይ ነው ማለት ነው። ምክንያቱም
ስለተሳተፈ ብቻ ከሰጠ ነው የፕሮሞሽን ጉዳይ ነው፣ እሱን አናደርግም ነውና ነበሩ በሂደቶቻችን ብዙ አይደሉም ወደ 4 የሚሆኑ ድርጅቶች በማስታወሰው ደረጃ ከ60 በታች ነው ሰርቲፊኬት ያልሰጠናቸው አሉ። ምንም ኮምፕሮማይዝ የምናደርገው ነገር አይደለም። የዘንድሮውን ሀገር አቀፍ የጥራት ሽልማትን ጨምሮ በአጠቃላይ 532 ድርጅቶችና ተቋማት በውድድሩ የተሳተፉ ሲሆን ከነዚህ ውስጥም 105 ያህሉ የድርጅቱን የምርትና የአገልግሎት ጥራት የልቀት ዋንጫ ወስደዋል ተብሏል።